አሸናፊዎች የተለየ ነገር አያደርጉም፣ ይልቅ ነገሮችን በተለየ መልኩ ያደርጋሉ እንጂ። እንደምን ቆያችሁ? You can achieve more የሚለውን የሽፍኪራን መጽሐፍ ማንበብ ከጀመርን ዛሬ 4ኛው ምዕራፍ ላይ ደርሰናል። እንግዲህ ምዕራፍ 4ን እንደሚከተለው ተነበዋል። መልካም ቆይታ። ምዕራፍ 4 የጥበብ እውነት። አንድ ጊዜ ኦሪጂናል በሆነ ሐሳብ መስፋት የጀመረ አእምሮ ፈጽሞ ወደ ቀድሞ የጥበት ደረጃው አይመለስም። ኦሊቨር ወልዴል ሆልምስ። በሕይወታችን ስንሰራ የነበሩትን ነገሮች መላልሰን ከሰራን ስናገኝ የቆየነውን ተመሳሳይ ውጤት እናገኛለን። በሕይወታችን የተለየ ውጤት ማግኘትን የምንሻ ከሆነ የተለየ ነገሮችን ማድረግ ወይንም ነገሮችን ለየት ባለ መንገድ ማድረግ ግድ ይለናል። ህመም ሲያጋጥመንና ስንታከም ሐኪም መድኃኒት እንዲሁም የአመጋገብ ለውጥ ያዝልናል። ይሄ ብቻም ሳይሆን ነገሮችን በተለየ መልኩ እንድንፈጽምም ጭምር ሐኪም ይነግረናል። ለምሳሌም 1ኛ ሕይወታችንን ሙሉ ምግብ ስንመገብ ቆይተናል። ሆኖም አሁን አመጋገባችንን መለየት አለብን። 2ኛ ሕይወታችንን ሙሉ ቆመን ስንራመድ ኖረናል። አሁን ግን አረማመዳችንን መለየት አለበት። 3ኛ ሕይወታችንን ሙሉ ውሳኔዎችን ስንቀበል ቆይተናል። አሁን ግን ውሳኔ አቀባበላችን መለየት አለበት። 4ኛ ሕይወታችንን ሙሉ ስናነብ ኖረናል። አሁን ግን የምናስብበት መንገድ መለየት አለበት። 5ኛ ሕይወታችንን ሙሉ ስንተነፍስ ኖረናል። አሁን ግን አተነፋፈሳችን መለየት አለበት። እንደሚታወቀው የሰው ልጅ በተቻለ መጠን ከትናንት ድርጊቱና አኳኋኑ ጋር ተጣጥሞ የመቆየት ፍላጎት አለው። ነገር ግን የተለየና አመርቂ ለውጥ ሲያመጡ የሚታዩ ነገሮችን ለየት አድርገው የሚፈጽሙ ሰዎች መሆናቸው ብዙውን ጊዜ ተረጋግጧል። የተለየ ማንኛውም ነገር ኦሪጂናልና የፈጠራ ክህሎት ያለበት መሆኑን ያሳያል። ሆኖም የተለየ ነገር ሁሉ ጥሩ ነው እያልን ግን አይደለም። ሁሉም መሻሻል ለውጥ ነው። ሆኖም ሁሉም ለውጥ ግን መሻሻል አይደለም። ነገሮች በተለየ መልኩ እንድንፈጽም የሚያስችለን ትምህርት ነው። ትምህርት ዕውቀትን ብቻ ሳይሆን ትራንስፎርሜሽንን የማምጣት ዓላማ አለው። ማንኛውም መረጃ ለመጀመሪያ ጊዜ ስናገኝ ግንዛቤው ኖረን ይባላል። ግንዛቤ ሲባል ዕውቀት ነው። ነገር ግን ያንን መረጃ ይዘን የባህሪ ለውጥ ለማምጣት በተቻለ መጠን ስናብላላውና ስንጠቀምበት ጉዳዩ ወደ ትራንስፎርሜሽን ይቀየራል። ይህ እስኪሆን ድረስ ግን ነገሩ ከመረጃ አይዘልም። ዕውቀት መረጃ ነው። መረዳት ማለት ነገር ሲገባን ነው። ጥበብ ደግሞ ያወቅነውን ወደ ትግበራ መቀየር ነው። መዘመር ወይስ ማጭበርበር? ነጋ ጠባ ቅድስናን አገኛለሁ ብሎ በማመን የእግዚአብሔርን ቃል የሚዘምሩ አንድ ቄስ ነበሩ። ከዕለታት በአንዱ ቀን ዋናው ቄስ አጠገባቸው ቁጭ ብለው 2 ድንጋዮችን ያፋጫሉ። እኚህ ቄስ ለዕለታት ያህል ያንኑ ነገር ማድረግ ቀጠሉ። የሚዘምሩት ቄስ ግን ይህን እያዩና እየሰሙ መቀጠል እያቃታቸውና ፈራ ተባ እያሉ ቢሆንም ግን አባ ለምን እንዲህ ያደርጋሉ ሲሉ ጠየቋቸው። ዋናው ቄስም አይ ከዚህ ድንጋይ መስታወት መስራት ፈልጌ እኮ ነው ሲሉ መለሱ። እኚህኛው ቄስም ግን እኮ አባ አሁን የሚሉኝ ነገር አይሆንም፣ የሚቻል አይደለም፣ ደግሞ ከመቼ ጀምሮ ነው መስታወት ከድንጋይ የሚሰራው ሲሉ ሞገቷቸው። ዋናው ቄስም አዎን ልጄ ልክ ብለሃል፣ ነገር ግን እኔ ከድንጋይ መስታወት መፍጠር እንደማልችል ሁሉ አንተም መዘመር ብቻ ቅድስና ማግኘት አትችልም። በመሆኑም በቅዱስ ቃሉ የተማርከውን መተግበር ነው ያለብህ አሏቸው። የምንማረው ነገር ወደ ጥሩ ውጤት ሊያመራን ይገባል። ባህሪያችን ካልተቀየረ አልተማርንም ማለት ነው። እርምጃ የሌለበት ትምህርት ልክ ሳይዘሩ እንደማረስ ነው። The Power of Positive Thinking የተባለው መጽሐፍ ደራሲ የሆኑት ኖርማን ቪንሰንት ፒል ለምን ፈተናውን አናጠናም ብለን ያለ ዝግጅት ተፈትነን ብንወድቅ የሚመጣውን ውጤት ለመሸከም ዝግጁ መሆን አለብን። መጥፎ ውሳኔ የማድረግ ተደጋጋሚ ልማድ ተለየ ብለን ሰበብ ለመደርደርና ምክንያት እናቀርባለን። መንፈሳዊነት። ስለ አንድ የዛፍ ቆራጭ በደን ውስጥ ስላየ መንፈሳዊ መምህር የተነገረ የሚገርም ታሪክ አለና አላቀርበው። እናም በወቅቱ ልክ ዛፍ ቆራጩን ሲያይ ይህማ የመንፈስ ትምህርት ለመስጠት በጣም ምቹ አጋጣሚ ነው አለ። እናም ዛፍ ቆራጩ በትጋት ደኑን እየቆረጠ ፍላጮቹን በተዘጋጀው መኪና ላይ ላቡን አፍስሶ ሲጭን ሰባኪው ወንጌልን ያዘነብለት ገባ።
በመጨረሻ ላይ የተከማቹትን ፍላጮች ጭኖ እጁን ሲያጸዳዳ እንዴት ነው የሰማው ስብከት ወደ መንፈሳዊነት ቀየረህ እንዴ ሲል ሰባኪው ጠየቀው። እንዴት ይቀይረኛል ብለህ ታስባለህ? ከጠዋት ጀምሮ ላቤን እያንጠፈጠፍኩ ጉልበቴን እየከሰከስኩ ስራ አንዴ እንኳን ላግዝ አላለክም። ዝም ብለህ መስበኩን ነው የተያዝከው። ይልቅ መንፈሳዊነትን ዋና መልእክትና ዓላማ መማር ያለብህ አንተ ራስህ እንደሆንክ ነው የገባኝ አለው። እንግዲህ በመንፈስ በታነጸና ባልታነጸ ሰው መካከል ያለው ልዩነት እንዲህ ፍንትው ብሎ ይታያል። በመንፈስ የታነጹ ሰዎች የእውነትን ጽንሰ ሐሳብ ከውስጣቸው ጋር የሚያዋህዱት ሲሆን ይሄ ደግሞ ባህሪያቸውና በድርጊታቸው ጭምር ይገለጻል። መንፈሳዊ መስለው ሌሎች ፊት ለመታየት ሲሉ ብቻ የውሸት ጭንብል አያጠልቁም። እውነተኛ የመንፈሳዊነት ትርጉም ከሶስት ነገሮች ሐቀኝነት፣ ኃላፊነትና አክብሮት ጋር ይቆራኛል። በመሪ የሚመሩ ሰዎች መንፈሳዊነታቸውን ለዓለም በማወጅና እዩልኝ አያምኑም። እነሱ በትክክል ከውስጣቸው መንፈሳዊ በመሆን ዳተኝነቱንና ፍርዱን ግን ለዓለም ይተዋሉ። ለምሳሌም የኤሌክትሪክና የመብራት ጌጣጌጦችን ሱቅን ብንወስድ ሁሉም ነገር ብርሃን የሚሰጥ በመሆኑ ብዙ እይታ ለመሳብ የሚደረጉ ነገሮች አያስፈልጉትም። መንፈሳዊነትም እንዲህ ነው። ከውስጣችን ካለ በባህሪያችን በሚገባ ይታያል። ማንኛውም በሐቀኝነት የተከወነ እንዲሁም ለመንፈስ እሴትን የሚጨምር ነገር መንፈሳዊ ይባላል። ለምሳሌም ከሚቀጥለው ምርጫ ይልቅ ቀጣዩን ትውልድ የሚያሳስብ ፖለቲከኛ መንፈሳዊ ነው እንላለን። ሕይወትን የሚያድን ሐኪም መንፈሳዊ ነው። ትክክለኛ የሆነ ምንድን ነው በሚል እንጂ ማነው ትክክል ሳይል ፍርድ የሚሰጥ ዳኛ መንፈሳዊነትን የተገበረ ነው። አንዳቸው ለሌላቸው ታማኝ የሆኑ ባልና ሚስት መንፈሳዊነትን እየተገበሩ ናቸው። የተማሪውን ባህሪ የሚያንጽ መምህር መንፈሳዊነትን ይተገብራል። ከራሱ ፍላጎት የሀገርን ጥቅም የሚያስቀድም ፖለቲከኛም መንፈሳዊ ነው። በ1953 ታላቅ ጥሪ የተደረገላቸው እንግዶችና ባለስልጣናት የሰላም ኖቤል ተሸላሚውን ዶክተር አልበርት ሽዌስተርን ለመቀበል ተዘጋጁ። ሰውነተ ደልዳላው ሽዌትዘር ፈርጣማና ቁመቱ ሜትር ከ94 ይሆናል። እናም በወቅቱ ሕዝብ የአበባ አቀፍ ይዞ ሊቀበለው ይጠባበቅ ነበር። እሱ ግን እግዚአብሔር ባደለው ቁመቱ የተሰበሰበው ሕዝብ መሃል ሲያይ ከኋላ አንዲት ሴትዮ ሁለት ሻንጣ ይዘው ሲታገሉ ተመለከተ። ሕዝብ እየጠበቀው ስንት ሌላ ጊዜ የማይገኙ ታላላቅ ሰዎች ሊያነጋግሩት፣ ብዙዎች አድናቂዎችም ፈርምልኝ ሊሉ እየተጠባበቁት፣ እሱ ግን ሴትዮዋን ሻንጣዋን ይዞላቸው ወደ አውቶቡስ ድረስ አድርሷቸው ተመለሰና ሲጠባበቁት ለነበሩ ሁሉ በትህትና ይቅርታ ጠየቀ። አንዲት ጋዜጠኛም እንዳንተ ታዋቂ የሆነ ሰው በእግሩ እንዲህ ረዘም ያለ ርቀት ሰውን ለመርዳት ሲጓዝ ገና አሁን አየሁ በማለት ተናገረች። ዶክተር ስዌትዘርም በሕይወቱ ማንም ሰው ቢሆን ውስጣዊ ሰዓቱ ጊዜ ጠብቆ ይጠፋል። በመሆኑም ውስጣዊ መንፈስ የሚያድሱትንና ማመስገን አለብን በማለት ተናግሯል። በምንሰራው ማንኛውም ነገር ላይ እሴት ስንጨምር ይኸውም ፍልስፍናችንን ሲሆን ገንዘብ ከማግኘት ይልቅ መንፈሳዊነትን እናስቀድማለን። በመንፈሳዊነት ላይ መደራደር የሚያስከትለው መዘዝ፣ አንደኛ አለመታመን፣ ሁለተኛ ተአማኒነትን ማጣት፣ ሶስተኛ ለራስና ለሌሎች አክብሮት ማጣት፣ አራተኛ ለራሳችን የምንሰጠው ግምት መውረድ ይከተላል። ገንዘብ መስራት መስረቅ ነው። ለፍቶ ጥሮ ገንዘብ ማግኘት ግን መንፈሳዊነት ነው። ዛሬ በዓለማችን ተንሰራፍተው የሚገኙ ግራ መጋባት፣ ሽብርተኝነት፣ የቤተሰብ መለያየት፣ የወጣቱ ግራ መጋባትና ሃይማኖታዊ ሙስና ወደ ዓለም አቀፍ ጥርጣሬና አለመረጋጋት እየወሰዱን ነው። ሰዎች በዚህ ዓለም ገንዘብ ለማግኘት የማጭበርበርንና አጭር አቋራጭን መንገድ ይጠቀማሉ። በዛሬ ዘመን ገንዘብ ማግኘትን ሁሉ ይፈልጋል። ሰርቶ ማግኘትን ግን የሚመኝ በጣም ጥቂት ብቻ ነው። ገንዘብን በምንም ሆነ በምንም ላገኝ የሚለው ሐሳብ ፍጹም ጤናማ ያልሆነና ከመንፈሳዊነት የራቀ ነው። ዛሬ በባንክ አስደንጋጭ የሆነ የገንዘብ መጠን አስተቀማጭ ያደረጉት ግን ያንን በስግብግብነት ያገኙት ሰዎች እንቅልፍ አጥተው ገንዘቡን እናጣው ይሆን ወይ ብለው ይጨነቃሉ። የጋለፕ ጥናት እንደሚያሳየው ከሆነ ወደ ሥራ ከሚሄደው ሕዝብ መካከል 63% የሚሆነው አይሰራም። እንዲያውም 24% የሚሆኑት ደግሞ ጨርሶ ሥራቸውን የማይሰሩ ናቸው። ግን ከራሳቸው አልፈው ሌሎችም እንዳይሰሩ ያደርጋሉ።
ከዚህ አንጻር ስራ ከሚሄደው መካከል በአግባቡ ስራውን የሚሰራው ከ13% አይበልጥም። ዛሬ ስራ ከሚገባው መካከል በጣም ብዙ 3 እና 4 ሰዓት የሚሆነውን ጊዜ በቀን ውስጥ አዘናጊ በሆነው የማህበራዊ የፊት ገጽ ወይም ፌስቡክ ላይ አፍጥጦ በመዋል ጌም በኮምፒውተር በመጫወት በስልክ ቀፎ ወይ በላፕቶፕ ወዘተ ፊልም በማየት ሻይ ቤት ተዘብዝፎ በማስካካት በወሬና በመሳሰሉት አልባሌ ነገሮች ሲባክን ይውላል። እነዚህ የመንግስትን ወይም የድርጅትን ሰዓት ነው የሚሰርቁት። ከኪስ አውላቂነት በምን ተለዩ? ሰዎች ትክክለኛ እሴት ሳይኖራቸው ሲቀር አንደኛ ሰራተኞቻቸውን ወይም አለቆቻቸውን ይዋሻሉ። ሁለተኛ ደንበኞቻቸውንና የሥራ ባልደረቦቻቸውን ይዋሻሉ። ሶስተኛ ልጆቻቸውንና ባለቤቶቻቸውን ይዋሻሉ። ስራ ገብቶ ለመንግስት ወይ ለድርጅት ስራ ሲባል በበጀት የተገዛ እንደ እሽግ ወረቀት፣ ለስብሰባ ወይም ፕሮግራም የተዘጋጀ የታሸገ ውሃ፣ እስክሪፕቶ፣ እርሳስ፣ ላጲስ፣ ስቴፕለር ወዘተ ወደ ቤታቸው ይወስዳሉ። አንዳንዴ ከዚያም ባስ ሲልና ለስራ የተሰጠን ላፕቶፕ የግላቸው ያደርጋሉ። የግል አውቶሞቢል እያላቸው ራሱ ለሚስት ወይ ለልጃቸው እሱን መጠቀም ትተው የመንግስት ወይም የድርጅት መኪናን ከነነዳጁ ይጠቀማሉ። የሰዓት ፊርማ ያጭበረብራሉ። ከፍ ያለ ገንዘብ የሚወጣበት ግዢን ጨረታን ካሸነፈ ድርጅት ወይም ግለሰብ ጋር ተመሳጥረው የህዝብ ሀብት ይመዘብራሉ። እናም ሳንሰራ ደሞዝ መቀበል ከስርቆት እንደማይተናነስ ማወቅ አለብን። መንፈሳዊነት የስልት ወይም የስትራቴጂ ጉዳይ አይደለም፣ ይልቅ የአኗኗር ጉዳይ እንጂ። ፈጻሚዎች መንፈሳዊነትን ይኖሩታል። የድርጊት መርሃ ግብር መንፈሳዊነትን አኗኗር ሊያደርጉ የሚችሉባቸው 3 የህይወት ገጽታዎችን ይዘርዝሩ። እንግዲህ የምዕራፍ 4 ንባባችንን በዚሁ አብቅተናል። አብራችሁን ስለቆያችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። በሚቀጥለው በምዕራፍ 5 እንገናኛለን። እስከዚያው መልካም ቆይታ።